የፍቅር ህይወቴን እዚህ ጋር ላቁም ወይስ ለማዳን መክፈል ያለብኝ ዋጋ ልክፈል የሚለውን ጥያቄ መመለስ ለማናችንም ቀላል አይደለም። ይሄ በጣም ከባድ ነገር ነው። የዚህ አይነቱ አጣብቂኝ ደግሞ የፍቅር ህይወት ውስጥ at any time of the day ሊያጋጥም የሚችል ነገር ነው። እንደዚህ አይነቱን ውሳኔ መወሰን ከባድ የሚሆነው በዋናነት ውሳኔያችን ነገ ጸጸት ውስጥ የሚከተን መሆን አለመሆኑ 100% እርግጠኛ መሆን ባለመቻላችን ነው። ግን ያን ማድረግ ችሎታ የለንም። ስለዚህ ይሄን ማድረግ ባለመቻላችን ምክንያት ብቻ ፍርሃት፣ ጥርጣሬ አይነት ነገሮች ዳውት ምናምን ይገባብናል ማለት ነው። ስለዚህ ማናችንም ነገ ምን ይሆናል፣ ነገ ምን ይፈጠራል የሚለው ነገር ማወቅ አንችልም። የፍቅር ህይወት ላይ የምናማከር ሰዎችም ልንሰጥ የምንችለው ምክር ሙሉ በሙሉ ነገ ሊመጡ የሚችሉ ነገሮችን ፊት ያደርጋል ማለት አይደለም። ወይም ደግሞ ነገ የሚመጡ ነገሮችን ሙሉ በሙሉ ለመጋፈጥ የሚያስችሉ ነገሮች ናቸው ማለት አይደለም። ማንም ሰው ማንም እንደዚህ አይነት ሁኔታዎች ላይ አድቫይስ የሚያደርገን ሰው በምንም መልኩ ነገ ምን ሊመጣ እንደሚችል 100% ፕሬዲክት አድርጎ ያንን ነገር ታክል ለማድረግ የሚረዳን ነገር ሰጀስት ሊያደርግ አይችልም። ፕሮባቢሊቲዎችን ነው የሚያየው። ዛሬ ምን እያልኳችሁ ነው ማለት ነው? በጣም አስቸጋሪ የሚባል የፍቅር ህይወት ውስጥ ካላችሁና ያላችሁን ግንኙነት ስለማቋረጥ እያሰባችሁ ከሆነ ወደ መጨረሻው ውሳኔ ከመሄዳችሁ በፊት ዛሬ የምንመለከታችሁን ጥያቄዎች ራሳችሁን በሚገባ ልትጠይቁ ይገባል። ለእነዚህ ጥያቄዎች ተገቢውን ትክክለኛውንና አሳማኝ የሆነውን ምላሽ ልትሰጡ ይገባል። ይህን ማድረጋችሁ ነገ ላይ ሊፈጠር ከሚችል ጸጸትና የልብ ስብራት በሚገባ ይታደጋችኋል። ስሜታዊ በሆናችሁባቸው ጊዜያት ንዴት ውስጥ፣ ቁጣ ውስጥ፣ ቶሎ የመገላገል ፍላጎት ውስጥ፣ ግለት ውስጥ ምናም ስለምትሆኑ ነገሮችን ጥርት አድርጋችሁ ማየት አትችሉም። በዚህ ጊዜ የፍቅር ህይወት ውስጥ የምታጋጥም በጣም ትንሽዬ የምትባል ችግር አብራችሁ መቀጠል የማትችሉ ሰዎች እንደሆናችሁ እንዲሰማችሁ ልታደርግ ትችላለች። በችኮላ የማይሆን አይነት ስህተት ከመስራታችሁ በፊት ቆም ብላችሁ ሪሌሽንሺፓችሁ ላይ ሪፍሌክት ታደርጉ ይገባል። ውስጣችሁ የሚሰማችሁ እውነተኛ ስሜት ስትረዱ በጣም ጥሩ የሚባል ስቴት ኦፍ ማይንድ ላይ ስትሆኑ የምትወስኑት ውሳኔ ነገ ምን ነው በቀረብኝ ከሚል አይነት ጸጸት ይገላግላችኋል። ምንም አይነት ውሳኔ ልትወስኑ ስትነሱ ጥርጣሬና ፍርሃት ቀድሞ የሚመጡባችሁ ከሆነ ለምን እንደዛ አይነት ስሜት እንደሚሰማችሁ ቆም ብላችሁ ልታጤኑ፣ ቆም ብላችሁ ልትፈትሹ፣ ቆም ብላችሁ ልትመረምሩ ይገባል። ምንም አይነት ውሳኔ ከመወሰናችሁ በፊት ከፍቅር አጋራችሁ ጋር እዚህ ጉዳይ ላይ ተነጋግራችኋል፣ ተወያይታችኋል የሚለው ነገር እርግጠኛ ልትሆኑ ይገባል። ይህ ስሜት የሚሰማችሁ በተደጋጋሚ ከተነጋገራችሁ በኋላ ነው ወይስ ገና ምንም ሳትነጋገሩ እንደዚህ አይነት ስሜት የተሰማችሁ? ይሄ ጥያቄ ግልጽ መልስ የሚፈልግ ነው። ለምሳላችሁ ይሄን እምላችሁ በችኮላ የምትወስኑት የትኛውም አይነት ውሳኔ ነገ የምትወዱትን ሰው ሊያሳጣችሁ ይችላል። ይሄ ደግሞ ማንም ሰው ማንም እንዲደርስበት የማይፈልገው ነገር ነው። ስለዚህ ምንም አይነት ነገር ከመወሰናችሁ በፊት ያላችሁበት የፍቅር ህይወት ምን እንደሚመስል ግልጽ ምስል እንዲኖራችሁ፣ አቋሙ ምን እንደሚመስል፣ የምትጣጣሙ መሆን አለመሆናችሁ፣ በጋራ የምታድጉ መሆን አለመሆናችሁ፣ በጋራ ደስተኞች ልትሆኑ የምትችሉ አይነት ሰዎች መሆናችሁ፣ እርስ በርስ ልትከባበሩ መቻል አለመቻላችሁ፣ እነዚህን ጉዳዮች ዛሬ የምንመለከታቸውን ጥያቄዎች ራሳችሁን በመጠየቅ መልስ ልታገኙላችሁ የሚችላቸው ጉዳዮች ናቸው ማለት ነው። የመጀመሪያው እርካታ አላችሁ፣ እርካታ አለሽ፣ እርካታ አለ? ይህን ጥያቄ ልትጠይቁ ይገባል። የትኛውም አይነት የፍቅር ህይወት ውስጥ በጣም መሰረታዊ የሚባለው ነገር ጥንዶች እርስ በርሳቸው ያላቸው የመንፈስ ትስስር ነው። በእርግጥ መጀመሪያ ላይ ወደ መቀራረብና ወደ መፈላለግ አይነት ስሜት እንድትገቡ ያደረጋችሁ ወይም ደግሞ ወደ ፍቅር ስሜት እንድትገቡ ያደረጋችሁ ይሄ ስሜት ነው። ይሄ የመፈላለግ ነገር ነው። ግን ደግሞ ያ ስሜት አሁንም ድረስ ቦታው ላይ ያለው የሚለው ዋናው ጥያቄ ነው። ይሄ ነው ትልቁ ጥያቄ። የፍቅር አጋራችሁ እንደሚረዳችሁ ወይም ደግሞ እንደምትረዳችሁ ይሰማችኋል? ፍላጎቶቻችሁ ተሟልቷል ወይስ ፍላጎቶቻችሁን እንድትቀይሩ ተገዳችኋል? አንዳችሁ ከሌላችሁ ከፍ ያለ ወይም ደግሞ ያነሰ ስሜት እንዳላችሁ ይሰማችኋል? ለነዚህ ጥያቄዎች የምትሰጧቸው ምላሾች የፍቅር ህይወታችሁ ውስጥ እርካታ አላችሁ የላችሁ የሚለውን ነገር ለመመለስ የሚረዷችሁ በጣም መሰረታዊ ነገሮች ናቸው። ሁለተኛው እንደ ጥንድ በቂ ውይይት ታደርጋላችሁ ወይ? ጠንካራና ጤነኛ የፍቅር ህይወት ከሚገለጽባቸው ነገሮች አንዱ በጥንዶች መሃል ያለው የውይይት ልማድ ነው። ይሄ ነገር የዚህ አይነቱ ልማድ እናንተ ጋር አለው የሚለውን ነገር ራሳችሁ ልትጠይቁ ይገባል። ይህን ጥያቄ ራሳችሁን ስትጠይቁ መልሳችሁ አዎ ከሆነ በጣም ጥሩ ነው። ግን ደግሞ መልሳችሁ አዎ ካልሆነና ከዚህ የተቃረነ ነገር ከሆነ ነገሮች አበቃላቸው፣ አይስተካከሉም ወይም ደግሞ ተስፋ የሚቆርጡባቸው ነገሮች ናቸው ማለት ባይሆንም የት እንደቆማችሁና ምን ጉዳዮችን ማስተካከል እንዳለባችሁ በሚገባ ልትፈትሹ ይገባል። ይሄንን በፍጥነት ልታደርጉ የሚገባ ጉዳይ ነው ማለት ነው። ይሄን እንዴት ላደርግ እችላለሁ የምትሉ ከሆነ አሁን የምነግራችሁ መሰረታዊ ጥያቄዎች ራሳችሁ መጠየቅ ይኖርባችኋል። አንደኛ አለመግባባትን እንዴት ነው አንድ ለምናደርገው? አለመግባባቶችን ፈቶ ማለፍ ነው የሚያስደስተን ወይ የምንፈልገው እንደዛ ነው ወይስ ችግሮች አለመግባባቶች ሲፈጠሩ እንሸሻቸዋለን? ምርጫችን የትኛው ነው የሚለውን በሚገባ ራሳችሁ ልትጠይቁ ይገባል። ሶስተኛው ለረጅም ጊዜ የምትጣጣሙ ወይም ደግሞ ኮምፓቲብል እንደሆናችሁ ይሰማችኋል ወይ? ይሄን ጥያቄ ራሳችሁ ልትጠይቁ ይገባል። ይኸውላችሁ ሁሉም ሰው የፍቅር ህይወቱ ለረጅም ጊዜ ወይም ደግሞ ለእድሜ ልክ እንዲዘልቅ ይፈልጋል። ግን ደግሞ
የረጅም ጊዜ ፍቅር ህይወት እንዲኖራችሁ የምትፈልጉ ከሆነ በብዙ ጉዳዮች ላይ ተመሳሳይ ገጽ ላይ መሆናችሁን እርግጠኛ ልትሆኑ ይገባል። ቅድሚያ የምትሰጧቸው ነገሮች ሊቀራረቡ ይገባል። ተቀራራቢ ንቃተ ህሊና ደረጃ ላይ መሆናችሁን ቼክ ልታደርጉ ይገባል። እንደዚህ አይነት ሁኔታ ላይ ልትሆኑ ይገባል። ልትደጋገፉ ልትከባበሩ ይገባል። እንደ ቡድን የምትሰሩ ሰዎች ልትሆኑ ይገባል። ይቅርታ የምትደራረጉ መሆናችሁን እርግጠኛ ልትሆኑ ይገባል። ይሄን ለምንድነው የምላችሁ? ምንም ያህል በስሜት የምትፈላለጉ ብትሆኑ፣ ምንም ያህል ፍቅር በመካከላችን አለ ብላችሁ የምታስቡ ሰዎች ብትሆኑ እንኳን እነዚህ ነገሮች ከሌሏችሁ የምትጣጣሙ ወይም ደግሞ ኮምፔቲብል ናችሁ ተብሎ ሊባል አይችልም። ስለዚህ ስለመለየት ወይም ደግሞ አብሮ ስለመቀጠል ከማውራታችሁ በፊት የረጅም ጊዜ እቅዶቻችን ይጣጣማሉ ወይ? ወደፊታችንን በጋራ የምንመለከት አይነት ሰዎች ነን ወይስ የሁለት ዓለም ሰዎች ነን የሚለውን ነገር ራሳችሁ ልትጠይቁ ይገባል። ዋጋ የምንሰጣቸው ነገሮች ወይም ደግሞ ቅድሚያ የምንሰጣቸው ነገሮች ባይመሳሰሉ እንኳን ተቀራራቢ ናቸው ወይ? ይሄን ጥያቄ ራሳችሁ ልትጠይቁ ይገባል። ዘን እነዚህን ጥያቄዎች እነዚህ የሚመሳሰሉ ጥያቄዎች ራሳችሁን ስትጠይቁ ጄኒን የሆነ ምላሽ ለራሳችሁ ጥያቄዎች ልትሰጡ ይገባል። ያን ማድረግ ስትችሉ አብረን መቀጠል አለብን የለብን የሚለውን ነገር ዲሳይድ ማድረግ ይቀልላችኋል ማለት ነው። አራተኛው መተማመንና መከባበር በመካከላችሁ አለ ወይ? ይሄ አራተኛው ጥያቄ ነው ራሳችሁ ልትጠይቁ የሚገባው። መተማመንና መከባበር የፍቅር ህይወትን አጽንቶ ለመሄድ በጣም መሰረታዊ ነገር ነው። በጣም ፋንዳሜንታል ነገር ነው። ጥንዶች በመካከላቸው መተማመን የሚባለው ነገር መከባበር የሚባለው ነገር ከሌለ ምንም እንደሌለ ቢቆጥሩት ነው የሚሻላቸው። ይሄን እንደመራራቁ ሰዱት። በመካከላችሁ መተማመንና መከባበር መኖሩን ቼክ ለማድረግ ደግሞ አሁን የምንመለከታቸው እነዚህ ከዚህ በኋላ የምንመለከታቸው ጥያቄዎች ራሳችሁን በሚገባ ልትጠይቁ ይገባል። የፍቅር አጋሪን አምነዋለሁ ወይ? አምናታለሁ ወይ? የመቆጣጠርና የጋጥ ወጥነት ነገር ከሁለት አንዳችን ላይ ይንጸባረቃል ወይ? ለመተማመንና ለመከባበር ቦታ እንሰጣለን ወይ? ሁለታችንም ማለት ነው። ወይም ደግሞ ሁለታችሁም እዛ ጋር መተማመንና መከባበርን የሚንዱ ቀይ መብራቶች በእኛ መሃል አሉ ወይ? እነዚህን ጥያቄዎች ራሳችሁ ልትጠይቁ ይገባል። ደን ለእነዚህ ጥያቄዎች የምትሰጧቸው ምላሾች በመካከላችሁ መከባበር ይኑር አይኑር የሚለውን ነገር እርግጠኛ ሆናችሁ መልስ እንድታገኙለት ያስችላችኋል ማለት ነው። ከፍቅር አጋር ጋር ስለመቀጠልም ስላለመቀጠልም ዲሳይድ ከማድረጋችሁ በፊት የመጨረሻው ራሳችሁ ልትጠይቁ የሚገባው ጥያቄ ያላችሁበት የፍቅር ህይወት ውስጥ እየተሻሻላችሁ ነው ወይ? ወይም ደግሞ ያላችሁበት የፍቅር ህይወት የተሻላችሁ እያደረጋችሁ ነው የሚለውን ነገር ራሳችሁ ልትጠይቁ ይገባል። በፍጹም ራሳችሁ ልትዋሹ ከማይገቡ ነገሮች አንዱና ዋነኛው የፍቅር ህይወታችሁ ውስጥ የእውነት ደስተኛ ናችሁ ወይ? የፍቅር አጋራችሁ በጣም በብዙ ነገር ምርጥ ነው፣ ግን ደግሞ እናንተ ደስተኛ ላትሆኑ የምትችሉባቸው ሁኔታዎች ሊፈጠሩ ይችላሉ። አብራችሁ ካለው ሰው ጋር የእውነት ደስተኛ መሆን አለመሆናችሁ ለማወቅ አሁን እነዚህን ጥያቄዎች ራሳችሁ ልትጠይቁ ይገባል። እዚህ የፍቅር ህይወት ውስጥ ከገባው ጀምሮ እየተሻሻልኩ ነው ወይ? ይሄን ራሳችሁ ልትጠይቁ ይገባል። ደስተኛ ነኝ ወይስ በብዙ ነገር ወደ ኋላ እየተጎተትኩ ነው? ልትጠይቁ ይገባል። የፍቅር አጋሪ ከኔ የተነሳ እየተሻሻለ ነው ወይ? ወይም ደግሞ እየተሻሻለች ነው ወይ? ይሄን ጥያቄ ራሳችሁ መጠየቅ ይኖርባችኋል። አንዳችን ለሌላችን ፖዚቲቭ አዲሽን ነን ወይ በህይወታችሁ ውስጥ የሚለውን ነገር መልስ ልትሰጡበት የሚገባ ቆንጆ ጥያቄ ነው ማለት ነው። እነዚህ ነገሮች ከጠየቃችሁ በኋላ ሪሊ የፍቅር ህይወታችሁ ውስጥ እየተሻሻላችሁ መሆን አለመሆናችሁን ፊገር አውት ማድረግ ትችላላችሁ። ዛሬ ተመለከትናቸው እነዚህን 5 ጥያቄዎች ራሳችሁን ጠይቃችሁ ሁለት አይነት ውሳኔ ልትወስኑ ትችላላችሁ። የመጀመሪያው አብሮ መቀጠልን ልትወስኑ ትችላላችሁ። ሁለተኛው ስለመለየት ልትወስኑ ትችላላችሁ፣ ወይም ደግሞ መለየት ምርጫችሁ ልታደርጉ ትችላላችሁ። ከዚህ በኋላ ግን ደግሞ ትክክለኛውን ውሳኔ ለመወሰን ወይም ደግሞ ነገ ከነገ ወዲያ የማትጸጸቱበትን አይነት ውሳኔ ለመወሰን ዛሬ ተመለከትናቸውን 5ቱንም ጥያቄዎች ከነዝርዝር ጉዳያቸው ራሳችሁን በሚገባ ልትጠይቁ ይገባል። ከዚህ በኋላ የምትሰጡት ምላሽ ቀደም እንዳልኳችሁ አብሮ መቀጠልም ሊሆን ይችላል፣ መለየትም ሊሆን ይችላል። ብትለያዩም ብትቀጥሉም ደግሞ ሁለቱም አይነት ውሳኔዎች በተወሰነ መልኩ ስሜታዊ እንደሚያደርጓችሁ ምንም ጥርጥር የለውም። በዚህ ጊዜ ይሄን ውሳኔ ከወሰናችሁ በኋላ የትኛውንም አይነት ውሳኔ ከወሰናችሁ በኋላ ለራሳችሁ ተገቢውን እንክብካቤ ተገቢውን ትኩረት ልትሰጡ ይገባል። አብሮ ለመቀጠል ከሆነ የወሰናችሁት አንዳንዱ ዝግብ ውስጥ የከተቷችሁና እነዚህን ጥያቄዎች ቆም ብላችሁ ራሳችሁን እንድትጠይቁ ያደረጓችሁን ነገሮች በግልጽ ከፍቅር አጋራችሁ ጋር ልትወያዩባቸው ልትነጋገሩባቸው ይገባል። ከዚህ በኋላ ከፍቅር ህይወታችሁ ምን እንደምትፈልጉ ከፍቅር አጋራችሁ ጋር ቁጭ ብላችሁ ፕላን ልታደርጉ ይገባል። እነዚህ ነገሮች ስታደርጉ በጣም ብዙ ማታውቃዎችን ወይም ደግሞ እናንተ ያልመሰላችሁን ግን ደግሞ በትክክል የሆኑ ነገሮችን ልታውቁ ልትማሩ ትችላላችሁ። የፍቅር አጋራችሁም ከእናንተ የሆኑ ነገሮች ወይም ደግሞ አንዳችሁ ያላችሁን ፖይንት ኦፍ ቪው አንደርስታንድ ልታደርጉ የሚችሉበት እድል ይፈጠራል ማለት ነው። ስለዚህ አብሮ ስለመቀጠል ስትወስኑ እነዚህን ጥያቄዎች እነዚህን ነገሮች ከፍቅር አጋራችሁ ጋር ልታደርጉ ይገባል። ውሳኔያችሁ መለየት ከሆነ ደግሞ ከመለየት በኋላ ፈልጋችሁ እናንተ ወሰናችሁን ብትለያዩ እንኳን በጣም ብዙ ነገሮች ስሜት ያደርጋችሁ እንደሚችሉ በፍጹም አትጠራጠሩ። በዚህ ጊዜ
ሊረዷችሁ ሊደግፏችሁ ምናምን ከሚችሉ ከቤተሰቦቻችሁ አባላት ጋር ሊሆን ይችላል፣ ከጓደኞች ጋር ሊሆን ይችላል፣ ወይም ደግሞ ከባለሙያዎች ጋር በጣም በቂ የሚባል ጊዜ ልታሳልፉ ይገባል። ይሄ ብቻ አይደለም። ስለመለየት የወሰናችሁት እናንተ ብትሆኑ እንኳን ከወሰናችሁ በኋላ ማልቀስ፣ መጮህ፣ ሙዚቃ፣ መዝሙር ማዳመጥ፣ ጸሎት ማድረግ፣ ዱዓ ማድረግ እንደነዚህ ነገሮች ሊያሰኟችሁ ሊያምሯችሁ ይችላሉ። እነዚህ ነገሮች ቢያምሯችሁ እነዚህ ነገሮች ማድረግ በጣም ተፈጥሯዊ ነው፣ ናቹራል የሆነ ነገር። የትኞቹንም ከነዚህ ስሜቶች የትኞቹንም ለማድረግ መሸማቀቅ ወይም ደግሞ ማድረግ ይስተት ነው አይደለም የሚል አይነት ስሜት ውስጥ በፍጹም መግባት የለባችሁ። ሌላው ልታውቁ የሚገባው ነገር ከመለየት በኋላ የመጀመሪያዎቹ ሳምንታት የመጀመሪያዎቹ ወራት እንዲህ በቀላሉ የሚገፉ አይደሉም። በጣም ቀላል የማይሆኑ ጊዜያት ከፊታችሁ እንደሚመጡ አንደርስታንድ ልታደርጉ ይገባል። ግን ደግሞ ከተለያያችሁ በኋላ ከፍቅር ህይወታችሁ ያገኛችኋቸውን ትምህርቶች ወይም ደግሞ ሌሰንስ በፍጹም ልትረሱ አይገባም። እነዛ ነገሮች በሙሉ ለህይወት ዘመናችሁ በልባችሁ ላይ ተጽፎ ሊቀመጡ የሚገባቸው ነገሮች ናቸው። ሌላው ሁለተኛው ነገር ከተለያያችሁ በኋላ ልታደርጉ የሚገባው ነገር ሙሉ ትኩረታችሁ ራሳችሁ ላይ ልታደርጉ ይገባል። ራሳችሁን ስለማሳደግ፣ ራሳችሁን ስለማሻሻል፣ የተሻላችሁ እናንተን ስለመገንባት ልታስቡ ይገባል በዚህ ጊዜ ውስጥ።